አውጉስቶ ሆሴ ራሞን ፒኖቼት ኡጋርቴ ከ1973 እስከ 1990 የቺሊ አምባገነን የነበር እንዲሁም የቺሊ ወታደራዊ መኮንን ፖለቲከኛ ነበር። እንደ አውሮፓውያን አቆጣጠርም ከ1973 እስከ 1988 እሱ የወታደራዊ ጁንታ መሪ ነበር። በ1974 የሪፐብሊኩ ፕሬዝዳንትና የቺሊ አምባገነን መሪ ሆነ። እንደ አውሮፓውያን አቆጣጠር በ1980 ህዝበ ውሳኔ በቢሮ ውስጥ እሱን የሚያረጋግጥ አዲስ ህግ መንግስት አጽድቋል። ከዚያም በኋላ ከ1981 እስከ 1990 ዴ ጁሬ ፕሬዚዳንት ሆነው አገልግለዋል። አውጉስቶ ፒኖቼት እንደ አውሮፓውያን አቆጣጠር ነሐሴ 23 ቀን 1973 በፕሬዚዳንት ሳልቫዶር ኤሌንዴ ዋና አዛዥ ሆኖ ከመሾሙ በፊት በቺሊ ጦር ሰራዊት ማዕረግ በ1972 መጀመሪያ ላይ የጄኔራል ኦፍ ኤታማዦር ሹም ለመሆን በቅቷል። በሴፕቴምበር 11 ቀን 1973 ፒኖቼት በዩናይትድ ስቴትስ ድጋፍ በቺሊ በወታደራዊ መፈንቅለ መንግስት ስልጣኑ ተቆጣጠረ። የኤሌንዴ በዲሞክራሲያዊ መንግስት የተመረጠ የግራ ክንፍ ዩንዴንዳ ታዋቂ መንግስትን አስወግዶ የሲቪል አገዛዝን አብቅቷል። በታህሳስ 1974 ገዢው ወታደራዊ ጁንታ ፒኖቼትን የሀገሪቱን ጠቅላይ መሪ ሾመ፣ በጋራ አወጀ። ምንም እንኳን ከአንዱ መፈንቅለ መንግስቱ አነሳሽ የአየር ኃይል ጄኔራል ጉስታቮ ሌ ድጋፍ ባይኖረውም ፒኖቼ ወደ ስልጣን ከወጣ በኋላ ግራ ወዳዶችን፣ ሶሻሊስቶችን፣ የፖለቲካ ተቾችን አሳዷል። በዚህም ምክንያት ከ1200 እስከ 3200 ሰዎች ተገድለዋል። እስከ 80 የሚደርሱ ሰዎች ማሰርና በ10 ሺዎች የሚቆጠሩ ሰቆቃዎችን አድርጓል። እንደ ቺሊ መንግስት ከሆነ የተገደሉ ሰዎች ቁጥር ቢያንስ 3095 ነበር። በነፃ ገበያ ተኮር ቺካጎ ቦይስ ተጽዕኖ ስር የፒኖቼት ወታደራዊ መንግስት ኒዮሊበራሊዝምን ተከትሎ የኢኮኖሚ ነፃነትን ተግባራዊ አድርጓል። የገንዘብ ምንዛሬ ማረጋጊያን ጨምሮ ለሀገር ውስጥ ኢንዱስትሪ የታሪፍ ጥበቃን አስወግዷል። የሰራተኛ ማህበራትን ታግዷል እና ማህበራዊ ዋስትናና በመቶዎች የሚቆጠሩ የመንግስት ኢንተርፕራይዞችን ወደ ግል ዞረ። ፒኖቼት አማች ጁሊዬ ፓንሴር ሌሮ ጨምሮ አንዳንድ የመንግስት ንብረቶችን ከገበያ ዋጋ በታች ለፖለቲካ ግንኙነት ገዢዎች ተሽጠዋል። አገዛዙ መዝናኛን ሳንሱር የገዢዎችን ቡድን ደጋፊዎች ለመሸለምና ተቃዋሚዎችን ለመቅጣት ተጠቅሞበታል። እነዚህ ፖሊሲዎች ከፍተኛ የኢኮኖሚ እድገት ያስገኙና የኢኮኖሚ እኩልነትን በእጅጉ ጨምረዋል። ከነዚህ ፖሊሲዎች በመነሳት ፒኖቼትን መንግስት የ1982 የገንዘብ ቀውስ አስከትሏል እና በዚህም በቺሊ ኢኮኖሚ ላይ አስከፊ ጉዳትን አስከትሏል። ፒኖቼት በስልጣን ላይ በቆየባቸው ዓመታት ውስጥ በድብቅ በውጭ አገራት በሚገኙ በደርዘን የሚቆጠሩ የባንክ ሂሳቦችና በሪል ስቴት ውስጥ ይዞታዎችን በማግኘታቸው የሀብት መጠን በከፍተኛ ሁኔታ ያደገ። በኋላ በህገወጥ መንገድ በግብር ማጭበርበርና በጦር መሳሪያ ዝውውሮች ላይ ተከሷል። ፒኖቼት የ17 ዓመት አገዛዝ የህግ ማዕቀፍ የተሰጠ በ1980 በተካሄደው አጨቃጫቂ ፕሌቢስት ሲሆን በመንግስት በተሰየመው ኮሚሽን የረቀቀውን አዲስ ህገ መንግስት አጽድቋል። እንደ አውሮፓውያን አቆጣጠርም በ1988 በተካሄደው ስብሰባ 56% የሚሆኑት ፒኖቼትን በፕሬዚዳንትነት አለመቀጠላቸውን በመቃወም ለፕሬዚዳንትና ለኮንግረስ ምርጫ ዲሞክራሲያዊ ምርጫ አድርጓል። እንደ አውሮፓውያን አቆጣጠርም በ1990 ስልጣናቸውን ከለቀቁ በኋላ ፒኖቼት በ1980 ዓ.ም ባወጣው ህገ መንግስት መሰረት እስከ መጋቢት 10 ቀን 1998 ድረስ የቺሊ ጦር ዋና አዛዥ ሆኖ ማገልገሉን ቀጥሏል። ይሁን እንጂ በ1998 በለንደን ሳለ ከብዙ የሰብአዊ መብት ጥሰቶች ጋር በተያያዘ በዓለም አቀፍ የስር ማዘዣ ተይዟል። ከህግ ውዝግብ በኋላ በጤና እክል ምክንያት ከስር ተፈቶ በመጋቢት 3 2000 ወደ ቺሊ ተመለሰ። በ2004 የቺሊ ዳኛ ሁዋን ጉዝማን ታፒያ ፒኖቼት ለፍርድ ለመቅረብ በሕክምና ብቁ እንደሆነ ወስኖ በቁም እስር እንዲቆይ ተወሰነ። በታህሳስ 10 ቀን 2006 በሞተበት ጊዜ በቺሊ በ17 ዓመታት ያገዛዙ ዘመን ለፈጸሙት በርካታ ሰብአዊ መብት ጥሰቶች እንዲሁም በአገዛዙ ጊዜና በኋላ ግብር በማጭበርበር ወደ 300 የሚጠጉ የወንጀል ክሶች አሁን በመጠባበቅ ላይ ነበሩ። በተጨማሪም ቢያንስ በ28 ሚሊዮን የአሜሪካ ዶላር በሙስና ሰብስቦ ተብሏል ተከሶበታል። አውጉስቶ ሆሴ ራሞን ፒኖቼት ኡጋርቴ የተወለደው
እንደ አውሮፓውያን አቆጣጠር ኖቬምበር 25 ቀን 1915 በቫልትራሶይስ ውስጥ ነው። ፒኖቼት የመጀመሪያ ደረጃና የሁለተኛ ደረጃ ትምህርት ቤት በሳን ራፋኤል ሴሚናሪ ቫልቫራይሶ፣ ራፋኤል አሪስታያ ኢንስቲትዩት በኩይሎታ፣ የቫላራይስ የፈረንሳይ አባቶች ትምህርት ቤት፣ ከዚያም በሳንቲያጎ በሚገኘው ወታደራዊ ትምህርት ቤት በ1931 ገባ። የትምህርት ቤቱ መዛግብት በአማካኝ ተማሪ እንደነበር፣ በአንዳንድ አርዕስቶች ጎበዝ እንደነበር ይነገራል። በ1935 ለ4 ዓመታት ወታደራዊ ጂኦግራፊን ካጠና በኋላ በአልፌሬዝ በእግረኛ ጦር ማዕረግ ተመርቋል። በሴፕቴምበር 1937 ፒኖቼት በኮንሲፔሲዮን ውስጥ ለቻካቡኮ ክፍለ ጦር ተመድቦ ነበር። ከሁለት ዓመት በኋላ በ1939 ከዚያም በንዑስ ሌተናል ማዕረግ በቫልፓራይሶ ወደሚገኘ ማፖ ሬጂመንት ተዛወረ። በ1940 ወደ እግረኛ ትምህርት ቤት ተመለሰ። የአውሮፓውያን አቆጣጠርም በ1945 መገባደጃ ላይ ፒኖቼት በሰሜናዊ የኢኩኪ ከተማ ውስጥ ለካራምፓጌ ክፍለ ጦር ተመድቦ ነበር። ከ3 ዓመታት በኋላ ወደ ቺሊ ጦርነት አካዳሚ ገባ። ነገር ግን ትምህርቱን ለሌላ ጊዜ ማስተላለፍ ነበረበት። ምክንያቱም ትንሹ መኮንን በመሆን በሉታ የድንጋይ ከሰል ጉዞን የአገልግሎት ተልዕኮ ማከናወን ነበረበት። በሚቀጥለው ዓመት ወደ አካዳሚ ወደ ትምህርት ቤት ተመለሰ። በ1950 የሰራተኞች ዋና መኮንን ማዕረግን ካገኙ በኋላ ወደ ወታደራዊ ትምህርት ቤት ለማስተማር ተመለሰ። በተመሳሳይ ጊዜ በጦርነት አካዳሚ ውስጥ በመምህራን ረዳት በመሆን በወታደራዊ ጂኦግራፊና በጂኦፖለቲካል ትምህርቶች ላይ አገልግሏል። እሱ ደግሞ ሴን አጉላስ ወይም 100 ንስሮች የተሰኘ ተቃዋማዊ መጽሔት አዘጋጅ ነበር። እንደ አውሮፓውያን አቆጣጠር በ1953 መጀመሪያ ላይ ከዋና ማዕረግ ጋር በአሪካ ውስጥ ወደ ራንጓ ክፍለ ጦር ለ2 ዓመታት ተላከ። እዚያ ያለ የቺሊ ጦርነት አካዳሚ ፕሮፌሰር ሆኖ ተሾመ እና አዲሱን ቦታውን ለመያዝ ወደ ሳንቲያጎ ተመለሰ። እንደ አውሮፓውያን አቆጣጠር በ1956 ፒኖቼት እና የወጣት መኮንኖች ቡድን በኪቶ በሚገኘው ኢኳዶር ጦርነት አካዳሚ ድርጅት ውስጥ ለመተባበር ተመርጧል። በኪቶ ተልዕኮ ለ4 ዓመታት ተኩል ቆየ። በዚህ ጊዜ ጂኦፖለቲካን፣ ወታደራዊ ግራፊን፣ ወታደራዊ ጂኦግራፊና ወታደራዊ መረጃ ጠንቷል። በ1959 መገባደጃ ላይ ወደ ቺሊ ተመለሰና የአንቶፋግስታ ውስጥ ወደሚገኝ አንደኛ ጦር ሰራዊት ዋና መስሪያ ቤት ተላከ። በሚቀጥለው ዓመት እስሜሬልዳ ክፍለ ጦር አዛዥ ሆኖ ተሾመ። በዚህ ቦታ ባሳዩት ስኬት በ1963 የጦር አካዳሚ ንዑስ ዳይሬክተር ሆኖ ተሾሙ። በ1968 ዓ.ም የሁለተኛ ጦር ሰራዊት ክፍለ አዛዥ በመሆን ሳንቲያጎ ተባለ። በዚህ ዓመት መጨረሻ በአኪኪ ውስጥ ታስሮ የ6ኛ ክፍለ ዋና አዛዥ ሆኖ ተሾሙ። አዲሱ ስራው የታራፓካ ግዛት ኢንቴንዴንት ሆኖ ተሾመ። በጥር 1971 ፒኖቼት ወደ ዲቪዥን ጄኔራልነት ከፍ ብሏል እና በሳንቲያጎ ጦር ጋሪስ ጄኔራል አዛዥ ተባለ። በጁን 8 1971 የኤድመንዶ ፔሬዝ ጁቪቾ በግራ አክራሪዎች መገደል ተከትሎ ሌንዴን ፒኖቼትን የሳንቲያጎ ግዛት የበላይ ባለስልጣን አድርጎ ሾመው። በሂደቱ ውስጥ ወታደራዊ ላፊ ገደብ በማውጣት በኋላም ተከሷል። ሆኖም ታህሳስ 2 1971 የሌንዴን ኢኮኖሚ ፖሊሲዎች በመቃወም ተከታታይ ሰላማዊ ሰልፎችን ተከትሎ የእሳት እላፊ እንደገና ተጭኗል። ሁሉም ተቃውሞችን የተከተሉ ሲሆን ፒኖቼት የጸረ አሌንዴ ተቃዋሚዎች እርምጃ እየመራ ነው። በ1972 መጀመሪያ ላይ የሰራዊቱ ዋና አዛዥ ሆኖ ተሾመ። በቺሊ ውስጥ የአገር ውስጥ ግጭት የጨመረ በመምጣቱ ጄኔራል ፕራሴስ ስልጣናቸውን ከለቀቁ በኋላ ፒኖቼት ኦገስት 23 ቀን 1973 በፕሬዚዳንት ሳልቫዶር አሌንዴ የጦር ሰራዊት ዋና አዛዥ ሆኖ ተሾመ። የቺሊ ተወካዩ ምክር ቤት መንግስት ህገ መንግስቱን አያከብርም የሚል ውሳኔ ካጸደቀ አንድ ቀን ብቻ ነበር። አንድ ወር ባልሞላ ጊዜ ውስጥ የቺሊ ጦር አሌንዴን ከስልጣን አባረረ። መፈንቅለ መንግስቱን ተከትሎ ጀነራል ፒኖቼት የጦር ኃይሉን ወክለው አድሚራል ሆሴ ቶርቤዮ ሜሮ፣ ጀነራል ጉስታቮ ሌ አየር ኃይል ወክለው እና የጀነራል ሳሴር ሜንዴዙ ካርባዚስ ወይም ብሔራዊ ፖሊሲን የሚወክሉ መፈንቅለ መንግስቱን ተከትሎ ወታደራዊ መንግስት ተፈጠረ። በተቋቋመው መሰረት ጁንታይ መንግስትን አስፈጻሚና የህግ አውጭ ተግባራትን አከናውኗል። ህገ መንግስቱን የኮንግረስ አግዷል። ጥብቅ ሳንሱርና የሰዓት እላፊ ጣለ። ሁሉንም ፓርቲዎች አግዷል እና ሁሉንም ፖለቲካና አፍርሶ የሚታሰቡ እንቅስቃሴዎችን አቁመዋል። ይህ ወታደራዊ ጁንታ እስከ ታህሳስ 17 ቀን
1974 ድረስ የአስፈጻሚነት ሚናውን ይዞ ነበር። ከዚያ በኋላ እንደ ህግ አውጭ አካል በጥብቅ በመቆየት የአስፈጻሚውን ስልጣኑ የፕሬዚዳንትነት ማዕረግ ወደ ፒኖቼት ተላለፈ። ጁንታ አባላቶች የፕሬዚዳንት ስልጣኑን ለአንድ ዓመት ያህል በአራቱም ወታደራዊ ቅርንጫፍ ዋና አዛዦች ተራ በተራ እንዲቆይ አቅደው ነበር። ሆኖም ፒኖቼት ብዙ ሳይቆይ ቁጥጥሩን አጠናክሮ በመቀጠል የውትድርና ጁንታ ብቸኛ ሊቀመንበርነቱን እንደያዘ ከዚያም የሀገሪቱ የበላይ አለቃ ጊዜያዊ ፕሬዚዳንት ሰኔ 17 ቀን 1974 በዲሴምበር 17 ቀን 1974 በዲሴምበር 199 ሪፐብሊካን ስም ተሰጥቶ የአየር ኃይል መሪ ጀነራል ሌ ፒኖቼት ፖሊሲዎችን የበለጠ የተቃወመና ጁላይ 24 ቀን 1978 ፒኖቼትን በመቃወም ጥሎት ለመውጣት ተገደደ። በጄኔራል ፈርናንዶ ማቴ ተተካ።